ሁላችሁም እንደምታውቁት ይሄ የዓለም አቀፍ ዜና ትኩረት ሰዓታችን ነው። አንዳንድ አድማጮች በአጽንኦት ይከታተሉታል። አንዳንዶች የዶናልድ ትራምፕ ያለውን ነገር ብቻ የሚከታተሉ አሉ። ፕሬዚደንት ዶናልድ ትራምፕ የ80ኛ ዓመት ልደት ክብረ በዓላቸው እንደሚፈልጉትና እንደሚመኙት የደመቀ እንደሚሆን ፍንጮች እየታዩ ነው። በዋነኛነት ፕሬዚደንቱ በአሁኑ ጊዜ የዓለም እግር ኳስ ዋንጫ ዋነኛ አስተናጋጅ በሆነችው አገራቸው ዲያጎ አርማንዶ ማራዶና ባይኖሩም ከነ ሜሲ ትከሻ ጋር አብረው መታየት የሚፈልጉበት የእሳቸው ድግስ ነው። በሁለተኛ ደረጃ የበለጸጉት ሰባቱ ሀገሮች ስብሰባም በዚህ መሰንበቻውን የሚደረግ ነው። በዛም ላይ የዚህ የኢራንን ጦርነት በድል አድራጊነት የደመደሙ ምን ይባለው ፊት አውራሪ ሆኖ መገኘት ነው የሚፈልጉት እና ዋነኛው ትልቁ ሽልማታቸው ይህ የኢራን ጦርነት እልባት ነበረ። ዶናልድ ትራምፕ በዜናዎቻችን ላይ በተደጋጋሚ ገልጠነዋል። 39 ጊዜ አድማጮች ብታምኑ ባታምኑም እነሆ ሰላም ደጃፋችን ላይ ቆሟል፣ እነሆ እያሉ ሲያደርጓቸው የጀርመኑ ቻንስለር ሜርዝ እንኳ ኢራኖች ያለባቸው ግፍ እንዴት እኚህ ሰው እያዋርዷቸዋል እስከ ማለት ደርሰው ነበር። መጨረሻ ላይ ግን ከሁለት ኃያል ድብደባዎች በኋላ ዶናልድ ትራምፕ ይሄ መጨረሻው ነው፣ ይሄው አሁን ነገና ከነገ ወዲያ ምናልባት ወደ አውሮፓ ሳይሆን አይቀርም ልንፈራረም ልንሄድ ነው ካሉ በኋላ የኢራን ሚዲያዎች ተደረሰ የተባለውን የመግባቢያ ስምምነት ከቶም እንዳልነበር በሚያደርግ መልኩ አንደኛ ኢራን የኒውክሌር ስምምነትን በተመለከተ የኒውክሌር የማበልጸግ መብቷን በሚያስከብር ማዕቀፍ ውስጥ ነው አሉ። ገብቷል። ራሱ ማዕቀፍ የሚለው ቃል የሚረብሽ ነገር አለ። ሁለተኛ ያ ከ10 እስከ 11 ሚሳኤል ሊሰሩ ይችሉበታል የሚባለው የበለጸገውን ዩራኒየም በተመለከተ ቄሱም ዝም መጽሐፉም ዝም ነው። አዎ አልተነሳም። ግዛታችንን ቆርጦ መስጠት ያክል ነው የሚል ነው እኮ አስተላልፋቸው። ዶናልድ ትራምፕ ደግሞ ነግረውኝ ሊሰጡኝ ተስማምተዋል ይላሉ። እነዚህ ክብረ ቢስ ናቸው። መጨረሻ ላይ እንዴት ሚዲያው የሚለውን ይህን እንግዲህ ሶስተኛ የተጋትሮ ተራዳ የሚባለው አለ። የተጋትሮ ተራዳውና ሚሳኤል የሚባለው ነገር አይነሳም፣ አልተነሳም፣ መነሳትም የለበትም በሚል ነው ያስቀመጡትና የሉም ነበረ ትናንትና ዶናልድ ትራምፕ። በእውነት ያን ጊዜ እርግጠኛ ነኝ ጄኔራሎቻቸው የአሜሪካ የኒውክሊየር ምንድን ነው ባለ መሳሪያ የሚቀመጥበት ግምጃ ቤቱን እንትን ፎጣጣል አድርገውበት በቃ ወደ ማንሳቱ ነው የቃጣቸው እና ይሄን አሉ። ዛሬ ግን ነገሮች ተለውጠዋል። እዚህ ጋር እንደማነባው የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ በጣም የተማሩ ናቸው ይባላል። አባስ አርጋቺ የድርድርም ሰው ናቸው እኮ የድርድርም ሰው ናቸው። በጣም ጥሩ ቋንቋ ተናጋሪም ናቸው። በጣም ማስተር የሆነ ጭንቅላት ያላቸው ብዙ ሲጻፍላቸው አነባለሁ እና ምን አሉ እሳቸው ምንድን ነው ያሉት? ከአሜሪካ ጋር እንደዚህ የሰላምን እንዲህ ልንጨብጠው የደረስንበት ጊዜ የለም በማለት ጽፏል። ዶናልድ ትራምፕ ትንሽ አንዳንድ የሚቀሩ ጥቃቅን ነገሮችን አሁን እያደረግን ነው ሲሉ ዶናልድ ትራምፕ በጣም በሞቀና በጋለ ስሜት ባይገርምህ የአባስ አርጋቺን ፖስት ዶናልድ ትራምፕ በራሳቸው ማህበራዊ ፖስት ላይ ሼር አድርገውታል። እውነተኛው ዜና ይሄ ነው የሚሆነው። እውነተኛው ዜና ነውና ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ09500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ። ዶናልድ ትራምፕ ባቀረቡት አሜሪካ አቅርባለች ከኢራኖች ጋር ደረስንበት ያለችውን የመግባቢያ
የመግባቢያ ስምምነት እሱ ላይ አሜሪካ እንዳቀረበችው ከሆነ ኢራኖች ምንም አይነት ዩራኒየም አያበለጽጉም። ምንም አይነት አያበለጽጉም። ይህንንም እንግዲህ ዓመቱን ግን አይገልጽም። ከዚህ በተለመደ ቃለ ምልልሳቸው ግን እስከ 20 ዓመት ኦኬ ሊሆን ይችላል ብለዋል። በ20 ዓመት ውስጥ እስከ 20 ዓመት አያበለጽጉም እኮ። አሁን እኮ ክርክሩ እኮ ኢራን እችን ፓርት ጨርሳት እስከ 20 ዓመት አያበለጽጉም ወይም የማንኛውም የኒውክሌር ተቋሞቻቸው ዲስማንትልድ ይፈራርሳል የሚል ነው በአሜሪካ የቀረበው። ይሄንን ነው የነገሩኝ። በዚህ ነው ሌላው ደግሞ ይሄ ከ10 እስከ 11 አቶሚክ ቦምብ ሊሰራ ይችላል የሚባለው የበለጸገ ዩራኒየምን በተመለከተ ከሀገር ወጥቶ ይወድማል። ይሰጡኛል ነበረ ቀደም ሲል ኦፍኮርስ አሜሪካ ትወስደዋለች ነበረ። አሜሪካ ነች የምትወስደው። ይወድማል የሚል አለው። ስለዚህ ለማንም ጋር ወሰድከው ግን መውደሙን የዓለም አቀፍ እንትን ሁሉ ባሉበት መውደሙ ማረጋገጥ አለበት። ያ ይወድማል። ይህንን ተቀብለዋል ኢራኖች። ዶናልድ ትራምፕ አሁን እዛ ላይ ሳነበው የአሜሪካ ሳይድ ያለው እቺ ነች ያናደረቻቸው እና የተጋትሮ ተራዳው ላይ ደግሞ አሜሪካና እስራኤል ያው የሽብር ድርጅቶች ነው የሚሏቸው። ኢራን ደግሞ እንደዚህ ሬዚስታንስ አክሲስ ነው። ስለዚህ ለእነሱ ምንም አይነት ድጋፍ እንዳታደርግ የሚል ነው። ይሄ ከባድ ክፍል ነው አብሮ። ይሄም ኦልሬዲ የተስማማችበት ነው ኢራን ነው። ይህን የስማማት የሚል ዶናልድ ትራምፕ የሚሳይሉ ጉዳይ ብቻ አልተነሳም። ስለዚህ አሁን አርጋቺም ባወጡትና ዶናልድ ትራምፕ ሼር ባደረጉት መልእክት ላይ እባካችሁ የሚዲያዎች እንትና አታናፍሱ እንትን በሚል ጀስት እየወጣ ነውና እንትኑን ሪል የሆነውን ነገር እዩ የሚልና በጣም ሁልምዕራፍ ደርሰናል የሚል ነው። ሰው እዚህ ላይ ስትመለከተው ኢራን እዚህ ውስጥ አሁን ምን አገኘ? ከእኔ የሚለቀው ገንዘቦች አሏት፣ የታወቀ ነው። ይሄ ሁኔታ ከሆነ ደግሞ ማዕቀቡ ይነሳላታል። እነዚህ ሁሉ ታሳቢ ናቸው። ከበባው ከዚህም ይነሳል። በውስጠ ታዋቂነት በግልጽ አሜሪካ ያለችውን አይቼው የዚህ የሆርሙዝ ሰርጥ ጉዳይ የሚለው የለም እሱን ልጠይቅ ነበር። ይከፈታል፣ አገልግሎቱን ይቀጥላል። ግን እዛ ላይ የሚሰበሰበው ገንዘብስ እሱ ላይ ታሪክ ይጣላል አይጣልም? እሱም ብቻ አይደለም፣ ይከፈታል። ነገር ግን ከጦርነቱ በፊት የነበረው ሁላችንም የእኛ የምንለው ዓለም አቀፍ ነፃ መተላለፊያነቱ ግን ቀርቶ በኢራን ሉዓላዊነት ስር እንደሚያድር ፍጹም ግልጽ የሆነ ሁኔታ ነው ያለው። አግሪመንቱ ላይ ያለ ግን አግሪመንቱ ላይ ይሄን አላየሁም። እንግዲህ ከፍተኛ የአሜሪካ ነው ይከፈታል አለ እኮ አሁን የተባለው ነገር ኢራን የምትቆጣጠረው ይሁን አይሁን የሚታወቅ ነገር የለም። ይከፈታልና ከጦርነቱ በፊት ወደ ነበረበት ሁኔታ ይመለሳል። በጣም የተለያዩ ናቸው። አሁን የ60 ቀን በተባለው ጊዜ ውስጥ የሚደራደረው ኢራኖች እዛ ላይ እንደውም ሰሞኑን እያሉት ያሉ የሙሴ በትር ብለውታል። ራሱን ሆርሙዝን የሙሴ በትር ብለዋል። እሱን ሰተን እንተርፋለን ማለት አንችልም ብለዋል። ይሄን ምርኩዝ አንሰጥም። በዚህ ምርኩዝ ሙሴ ምን እንደሰራ ታውቃለህ። ከዚህ በኋላ በመካከለኛው ምስራቅ ውስጥ ሀያሏን ኢራንን ለመታወቅ ተሯሯጡ ያለች ነው ያለችው እና ዶናልድ ትራምፕ ይህንን ጉዳይ እንግዲህ የዓለም ጉዳይ ነው ብለው ለልፉት። አሁን እኮ በተከታታይ እኮ ያሉ ሁኔታዎች ስትመለከት በተከታታይ እስከ 38 ጊዜ ደርሰናል ስምምነት እያሉ ያሉት ነገር አንዱም የተጨበጠ ነገር አልሆነም። አሁንም መረጃ እየወጣልን ያለው በዶናልድ ትራምፕ ትሩዝ ሶሻል ላይ በሚወጣ መረጃ ላይ ነው። ግን አሁን ተጨባጭ መረጃ አለ ተብሎ የሚታሰበው አርጋቺ ፌስቡክ ወይም ደግሞ ትዊተር ላይ የሚጽፉት ነገር ነው። ከኢራኖች የመጣ ነገር እስካሁን የለም የተጨበጠ ነገር። ይሄ በሌለበት ሁኔታ የኢራኖችን በመዋቋም በግልጽ ይታወቃል። አሁን ከዚህ ከኒኩሌሩም ጋር ተያይዞ ቢሆን የቦምብ ለመስራት ባይሆንም ኢራን የራሷን ኒኩሌር ለሰላማዊ አገልግሎት የመጠቀም ፍላጎት እንዳላት በተደጋጋሚ ተገልጿል። አሁን ይሄን ለሰላማዊ አገልግሎትም እንዳትጠቀም እጅግሯ ተይዟል ወይ ነው ጥያቄ። ከ20 ዓመት በኋላ ትችያለሽ ነው 20 ዓመትማ ለሰላማዊ ዓላማ ከ20 ዓመት በኋላ ትችያለሽ ነው ይመስለኛል። ለምን ኒኩሌር የመያዝ መብቷን ምትልም? ለምን ማንኛውም ሀገር የራሱ ሉዓላዊ መብት አለው አይደለም እንዴ?
አይደለም እዛ አሁን መካከለኛው ምስራቅ አካባቢ ሌሎች ሀገሮችም ለሰላማዊ አገልግሎት የኒውክሌር ኃይልን የማበልጸግ መብታቸው ተጠብቆላቸው እንደውም አንዳንድ ሀገሮች እንደ ራሽያ ያሉ ሀገሮች ሰፖርት እያደረጓቸው እንደሆነ ይታወቃል። ስለዚህ ይሄ ለምን ለኢራን ብቻ ይከለከላል? አሁን ደግሞ እነሱ ይሄንን ላለመስጠት ይመስለኛል ይሄን ሁሉ ከዓለም ጋር እየተዋጉ ያሉት ይሄን ያህል ጊዜ እና ከአሁን በፊትም ብዙ መከራዎችን ያሳለፈ ህዝብ እንደሆነ ይታወቃል። እንደውም አሁኑ ጦርነት እኮ ሲጀመር እኮ በ2-3 ቀን ትራምፕ በጻፉልን መረጃ መሰረት እኮ አንድ ጊዜ በ2-3 ሳምንት ውስጥ አድርገዋቸው መሪዎቹን አድርገን ከዛ ውስጥ ያለው ኃይል አለ ያንን የእስላማዊ አብዮት የሚቃወም ኃይል አለ ስልጣው ለነሱ ሰጠን ነበር የተባለው። ሪያሊቲው ግን እስከ ዛሬው ደቂቃና ሰዓት እንደውም እጃቸው መጻፍ ሁሉ እያቃተው ነው የሚባል ነገር አለ። ፕሬዚዳንት ትራምፕ ይሄ እጃቸው ላይ ደም እየቋጠረ እሱ ሁሉ መጥቶባቸዋል። ጠላት የማይለው የለም። ምን ብዙ ጸሐፊ ያላቸው የግድ እኮ መጽሐፍ የፈለጉትን ሄሚንግዌይን ከመቃብር ማስነሳት ይችላል። ወደ ጥያቄ ምን መሰለህ እኔ የምናገረው እንደ ዓለም አቀፍ እንደ አሜሪካ እንደሚከራከሩት ነው። እሺ ኢራን ኒውክሌርን ለሰላማዊ ዓላማ የመጠቀም መብቷ ሊከበርላት ይገባል ነው። አሁን ይሄ የማይሆንበት ምክንያት ከዚህ በፊት ብዙ ጊዜ እዚህ ለዓለም አቀፉ ተቆጣጣሪ በጣም አስቸግራ ኑ መርምሩኝ ትላለች። እንደዛ ደግሞ ብዙ ቴክኖሎጂ አለ እዚህ ጋር የሚሸተን ነገር አለ ሲሉ ወደዛማ አትሄዱም ትላለች። አንዱ ይሄ እንግዲህ ባህሪዋ ማለት ነው። ከዛ በተረፈ ደግሞ ይሄ 60% የሚባለው የበለጸገው ዩራኒየም ማንም የሚስማማበት አንዳችም ሰላማዊ አገልግሎት የለው። 60% የበለጸገው ዩራኒየም አንዳችም ሰላማዊ አገልግሎት ወደ ሰላማዊ መንገድ መቀየር አይቻልም ማለት ስምምነቱ ካለ ኦልሬዲ ዩራኒየም ነው። ኢራኖች ወደሚሉት ነው እየመጣሉ። እነሱ ስጡ አትበሉን ከዛ ከገባበት ከጉድጓዶቹ ይውጣና እኛ ራሳችን እንበርዘዋለን እንከልሰዋለን። ገብቷል። አሁን ዊፖንስ ግሬድ እንዲሆን ነው እንደዚህ እያጣራ ብትሄደው ገብቷል። ወደ ብረትነት ይለወጣል። አሁን መጨረሻ ላይ ያንን ምን እናድርገው እኛ እንዴት እናደፍርሰው ጥራቱን ወደ 20% እናውርደው። ገብተዋል። እስቲ 20% ምን ሰላማዊ አገልግሎት እንዳለው እኔ አላውቅም። ሳይንቲስቶች ካለ ያግዙና እዛ እናውርደው በቃ እዛ ድረስ እንጂ አንሰጠም ነው የሚሉት እሱስ። አሁን 60% ግን ለምን አበለጸጋችሁ? አሁን አንድ ስቴፕ 90% ለማድረግ ነው የምነግርህ። ቦምቡን ለመስራት ቦምቡን ራሱን አቶሚክ ቦምቡን ኢራን ይዛ እንዲህ በጥርሷ እንዲያርጋ ፊውዘዋል አይደለ? እሱ ፖይንት ላይ ለመድረስ አሁን ሳይንቲስቶች ወሉት ከበረታችን አንድ ማጣሪያ ማበልጸጊያ ካላት ቀናት ይበቃል ይለዋል። 90 ለማድረስ ቀናት ምናልባት 11 ቀን 12 ቀን በቃ ደግሞ እንደረዘመ ካልክ ሳምንታት 2 ሳምንት 3 ሳምንት እኮ አሁን እኮ ኢራን እኮ ወደ ቦምብ ለመስራት ፍላጎት እንደሌለ ነው እዚህ ላይ ተነስተው ኢራን ቦምብማ ትፈልጋለች እንጂ አይደለም እኮ በትፈልግ ኖሮ አሁን 11 ቀን አታ ነው ወይ? ይሄው ጦርነቱ እንኳን ከተጀመረ በ11 ቀን ውስጥ ያን መጨረስ ወይም ጦርነቱ ከመጀመሩ በፊት ማድረግ ትችላለህ። አሁን በመጀመሪያ ደረጃ ያልተኮረኮመ የኒውክሌር ማብለያ ተቋም የለም። ሁሉም አፈርግጠዋል እኮ። አሁን እኮ ችግሩ እሷ ያው እንትን ትላቸዋለች ምንድን ነው እንደገና ማንሰራራት ታረጋለች የሚል ነው እንጂ ያልተኮረኮመ የለም። ግን ተራራ ያላት ሀገር ናት እና በዚህ ሁሉ አሳሳ መካከል የደበቀችው ይሆን ነው ወይም ዋትበር እንደዚህ አይነት ስጋት ነው ያላቸው እንጂ ዋነኞቹ የሚባሉት እነ ፎርዶ እነ ጥራሊ በተለይ ኦኬ ባለፈው የተመታ ማለት ነው የተመቱ እነሱ ተመተዋል እኮ ተመተዋል። እንደውም አንዳንዶቹ ከተራራ ስር የተሰሩ ስለሆኑ ጉራጅ ተራራ ወድቆባቸዋል ላያቸው ላይ። ስለዚህ አሁን ምንድነው አሁንም እዛው ጉድጓድ ውስጥ መግባት አለባቸው። አሜሪካ እኮ ብዙ ጊዜ አስባ ነበር ነው አሁን የሚያስለብበን ዜና ወታደሮች ልታወርድ የኢራን መሬት ላይ። ታዲያስ ኢስፋሃን የሚባለው ጎሽ መጣለኝ። አንዱ ኢስፋሃን ነው፣ አንዱ ፎርዶ ነው፣ አንዱ ደግሞ ኢስፋሃንን አንዳል እንደዚህ ሶስቱ ውስጥ ነው የተበታተነው ነው የሚባለው። ይሄ 440 ኪሎ ግራም 60 የበለጸገ ዩራኒየም የሚገኘው
ስለዚህ አሁን አሜሪካ ምን አድርጋ ነበረ? የሆነ ወደ ክፍለ ጦር ይሁን የምታዘምተው ኮማንዶዎችን ይሁን እንግዲህ የአየር ሽፋን እቅር ነው ይሄ እና ዶናልድ ትራምፕ ሸከካቸው። መስዋዕትን ልታስከፍል ትችላለች ኢራን ብዙ ወታደሮች ሊወድቅባቸው ይችላሉ። አዎ ሁለተኛ ስታስበው እዛ ውስጥ እንግዲህ በጣም ስፔሻል ፎርሶች መሆን አለባቸው የተወሰነ ኖሃው ያላቸው ማለት ነው። እና እዛ እንትን አድርገ እዛ የተደበደበ ዋሻ ውስጥ ጊዜ የሚወስድ ነገር ነው። አዎ እሱን አድርገ ምናምን ነው እና አስበው ኦልሞስት ጫፍ ደርሶ ፕሬዚደንቱ ናቸው እንትን ያላሉት እና እሱ ነገር በጣም አስፈላጊ ነው። ያ በምን ደረጃ ነው የተገለጸው? ኢራን የኒውክሌር አምቢሽን አላት የኒውክሌር ቦምብ ለሚለው ፍርድ ቤትን ቢቀርቡና አሜሪካ ማስረጃ ጠበቃው ይህንን ይዞ ነው ቢቀርቡ እና ኢራን የምትጠየቀው አሁን እንደምትይው ምንም የኒውክሌር ቦምብ ዓላማ የለኝም እኔ በጭራሽ የለኝም ክቡርነቶ ስትል ያን ጊዜ ያኛው ጠበቃው ታዲያ የለም አደረግሽ ይላል። እና አንዱ ማሳያ የሆነው ይሄ ነው። ጥያቄ ያለ በመለስ ሌላው ኢራኖች በተለይ በዚህ ደረጃ አይን ውስጥ የገቡትና የኒውክሌር ቦምብ እንዳይዙ ከፍተኛ ጫና ምክንያቱ እስራኤል ላይ ያላቸው አቋም ነው እኮ። እኔ ዋናው ትልቁ ጥያቄ እኮ የኢራንና የእስራኤልን የፖለቲካ አለመግባባት መፍታት ላይ እስከዛሬ ድረስ አሜሪካኖችም እየሞከሩ አይደለም። ኢራን አቋም ይዛለች አይደለም እንደ እስራኤል ላይ እንደ ማንኛውም ሀገር ስምምነት የሚፈጠርበት። አሁን እስራኤልን እውቅና ያልሰጧቸው ብዙ ሀገሮች ነበሩ። በተለያየ ዲፕሎማቲክ ግንኙነት ይሄንን ማድረግ ተችሏል። በአረብ ሀገሮች መካከል ግብጽ ብቻ አይደለችም የመጀመሪያዋ። ይሄን ነገር ዋይኖት እዚህ ላይ የማይደረገው ይሄ ነገር ከኢራን ጋር ማድረግ ከተቻለና በሰላም መኖር ከተቻለ እንደ ማንኛውም ሀገር ይሄን ማድረግ ላይ ለምንድን ነው አሜሪካዎች የማይሰሩት? ኤግዛክትሊ አንተ ያልከውን ዶናልድ ትራምፕ አቅደዋል። እሺ አንዳንድ እሱን ሳይ እንደ ቢሳካላቸው ትላለህ። ኢራን የአብርሃም አኮርድስ አባል ፈራሚ ነው የምትሆነው ነው የሚሉት። ይሄ በጣም አካባቢው ሰላም ያደረገው ዘላቂ ሰላም። አሁን ዛሬ አይንና ናጫ የሆኑትና ወይ አንቺ ወይ የሚባባሉት አይሁዳውያንና ኢራናውያን እስራኤልና ኢራን ከዚህ በፊትም በታሪክ ውስጥ ተሳስረው የኖሩ ህዝቦች ናቸው፣ ወዳጅ ናቸው አይደለም እንዴ? የእስራኤል ማን የኢራን አብዮታዊ ዘብ ከመምጣቱ በፊት እኮ ወዳጅ ናቸው አይደል እንዴ? 30 ምናምን ዓመት አብረው ነበሩ። በፊትም በታሪክም በጣም ታሪክ ያላቸው ናቸው ኢራኖች ከእስራኤል ጋር። ምንድነው እሳቸው አሁን ዶናልድ ትራምፕ ክልሉን በአጠቃላይ 3000 ዓመት ሲናጭ የኖረ ክልል ነው ብሎ ነው የሚያስቡት። ዶናልድ ትራምፕ እንዲህ ነው የሚያዩት። በአጠቃላይ የዓለም አባዜ እዛ አካባቢ ነው ያለው እና እሳቸው ታሪካቸው እንዲጻፍ የሚፈልጉት ምንድን ነው? የመካከለኛውን ምስራቅን መቼም አረጀን ስለሱ ስናወራ ሁሌ ጠመንጃሽ እሱን ፈትቼ ለመሞት ብለው ነው ያሉት። ዶናልድ ትራምፕ በመጀመሪያ የሥልጣን ዘመናቸው አብርሃም አኮርድስ የሚሉ ስምምነታቸው እስራኤል እና ቀሪው የአረብ ሀገሮች ምንድን ነው የሚባለው ይሄ ሻሞላቸውን ቀብረው ገብተዋል እንደ አንድ መካከለኛው ምስራቃዊ ህዝቦች በጣም ደግሞ የሚጋሩት ነገር አለ። በጣም ብዙ ቢያንስ ሁሉም ፌላፌል ይበላሉ። ቢያንስ ማን ነው ደግሞ ጥራልኝ ያለው ሸዋርማ ፐርሶናሊ እስራኤል ላውቀዋለሁ እኔ እና አሁን ለብዙ ሰው ብዙ ነገር ሊመስለው ይችላል። እስራኤል የይሁዳውያን ሀገር ብቻ አይደለችም። እስራኤል የሙስሊሞች ሀገር ናት። የአላስካ መስጊድ አለ። ኢየሩሳሌም ላይ የማሰታየው ግራ የሚገባ ከታክሲ ጀምረ አንድ ላይ የተሳሰሩ ናቸው እኮ ግንባቸው ራሱ ኤኒቲንግ የትኛውም ሆስፒታል ግባ የእስራኤል አረቦች ወደ ከ3 ሚሊዮን በላይ ናቸው። የእስራኤል ዜጎች ማለት ነው። በአብዛኛው ትምህርት በዩኒቨርሲቲ በመማር ደረጃ በጣም ከፍተኛውን ቁጥር የያዙ ናቸው። የደሞዝ ቦታ፣ የባንክ ቦታ ወረፋ አየዋለሁ። ሂብሩና አረብኛ በየመንገዱ በየአገሮች የምታገኘው አንዳንድ ቦታ አማርኛም ተጽፎት ያለልበት ይላል። ዋናዎቹ የዚህ ኢየሩሳሌም የሚጎበኙ ቦታዎች ላይ አማርኛ አለ። አዎ እንደዚህ የመካከለኛው ምስራቅ ህዝቦች ገብቶሃል። እንዲህ ከሚናቆሩና በዚህ ከምናቃቸው ይልቅና በላይ አንድ ላይ አብረውና ተባብረው በህብር ውስጥ መኖር ይችላሉ ብሎ የሚያምኑ ናቸው። ዶናልድ ትራምፕ በነገራችን ላይ
እንትን ናቸው ምንድን ይባለው እንግዲህ ይሄንን ማድረግ ፊክሰር ናቸው። ይሄንን ማድረግ ከቻሉ ዶናልድ ትራምፕ እውነተኛውን ኖቤል የሚያገኙበት እድል ይፈጠራል። አይ ኖቤልን እርሳው። እውነተኛው ይሄን ካረጉ ምን ነው ለእኛ ሲትግ ወስዶ አልሰጠውም። አሁን ምን ይባላል ሰጧቸው እኮ በእውነት አልፍሬድ በጣም ነው የሚያሳዝነኝ። ወስደው እኔ ኮሚቴ አልወድም ብዬ እኔ ኮሚቴ አልወድም። ግን ጥሩ ኮሚቴ ነው። ጥሩ አዋቂዎች ጨርሰውታል። ግመል ምንድን ነው አሏቸው። በኮሚቴ የተሰራ ፍረስ ነው። ይሄ ነገር ቢጨመር ይላል። ሁሉም የኮሚቴ አባል የራሱን ኢጎ፣ የራሱን ክፋት፣ የራሱን አምቢሽን እኔም ነበርኩ ለማለት አጣመው የሚሰራው እና የኖቤል ሰላም ኮሚቴ እርግጠኛ ነኝ አልፍሬድ እንትናን ረስቶታል። አሁን ወይዘሮ እንትና ይሰጣቸዋል ማናቸው የዚህ ቬኔዙዌላ ፕሬዚዳንት ለማድረግ ነበር አስታውስ። እሳቸውም እኮ ይዘውት ሄዱና ዶናልድ ትራምፕ ጋር ዋይት ሃውስ እነሆኛው ነው ያ። ከዛ የኖቤል ፕራይዝ ኮሚቴው መግለጫ ወጣ። አሳልፎ መስጠት አይቻልም፣ ለማንም አይቻልም። ክርክር አለ ብዙ ነገር። እኚህ ሰው እውነቱን ለመናገር እንደ ዶናልድ ትራምፕ ማሰብ የሚችል የለም። በነገራችን ላይ ደፋር ናቸው። አሁን የሚያቅሰው አሁን ኦባማ ያደረጉ መካከለኛው ምስራቅ ችግር ፈተዋሉ ለዘላለም ብሎ ሊያስባችል የሆነ ድፍረት አለ። ፊክሰር ናቸው። ስለዚህ አሁን እሳቸው ኢራን በዚህ መንገድ ከመጣች አንደኛ ኢራን ሀብታም መሆኗ ሳይታለም የተፈታ ነው። ያላለማችው እግሯ ስር የሚፈሳው የተንጣለለ የተፈጥሮ ጋዝ ክምችቷን ብነግርህ ማመን አትችልም። ያላለማችው በማዕቀብ ስር ሆና ያልቦጠቦጠችው የነዳጅ ሀብቷን አሁን እንኳ በቀን $500 ሚሊዮን ነበር የምትሸጠው። እንደው መሬት ቀምሶ መያዝ አይቻልም እንዴ? ከመሬቱ በታች ያለው ማዕድን እሱሳናቅ በእውነት ነው የምነግርህ። እንዲህ ያደረገች ነች ኢራን። የኢራን ሀብታምነት ሳይታለም የተፈታ ነው። አሁን ምንድን ነው ኢራኖች ገብተዋል። እኛ አሁን ለምሳሌ ሶስተኛው መንፈሳዊ መሪ የአሊ ካሜኒ ልጅ ምንድን ነው ያሉት? እስራኤልን ደብዛው ይጠፋል አሉ። አየህ፣ ስለዚህ አሁን አጠፋሻለሁ የሚል አቋም የያዘ ሀገር ስለሆነ እንዴት ኒውክሌር ቦምብ ትፈቅድለታለህ? ቢይዝ ሀሳቡን እንዲህ ከገለጸ ቢይዝ ምን ያደርገዋለሁ? ይሄ እኮ ነው እንትን የሚያደርገው እኮ እዛ ላይ መስራቱ ነው እንግዲህ የሚቀርበው። አሁን የድርድሩ አካል መሆን ያለበት የአብርሃም አኮርድን ወደ ኢራን ማምጣት የሚቻልበት እድል ካለ ሙሉ ጊዜያቸውንም እዛ ላይ መስጠት ከቻሉ አካባቢ ሰላም መሆን ይችላል። ትራምፕማ ኢራንን የኢራን እስላማዊ ቤተኞችን ተግባብተናል የሚሉት ኢዝ ማይ ፍሬንድ አራክቲ ምን አሉ ነው። እኔ ደግሞ እኔ የፈለገ ነገር ቢሆን እሳቸውን ሳይሆን ዶናልድ ትራምፕን ለመረዳት መጀመሪያ ያስፈልጋል። ገብታ ሙልጭ አድርገው ሰድበው አይደል እንዴ? በሰማይ ነፍስን ይማረው ነበር ለካ አሉ በሕይወት ማናቸው ዘለንስኪ አልተረሳም። የዩክሬን ጦርነት በስማ ራሳቸው ፑቲን ዛምብል እያደረክን የሶስተኛ ዓለም ጦርነትን ብሎ አስደንግጠው ሰጥቷቸው ፑቲንን ያልሰው የት ነበር ማቃቸው ብያለሁ። በቀደም ተረሳሱ ጦርነት እና ምንድን ነው ያሉት? እንደዛ አድርገው አይታል። እዛ የዋይት ሀውስ ዲባክል እዛ ውስጥ አንተ ሶስተኛ ለብትሮ ልክልክል ነው አንተ ያልተመረመርክ በመጀመሪያ የስንታርጎ ገንዘብ ሁሉ እያሉ እንደዛ ጥንብርኩሱን አውጥተውት ስንት ቀን ነው ያለፈው ሲለው አልኩት እንዴ እንደዛ እኔ የዘግሬት ማለት ስለዚህ አምባገነኑ እኮ ብለውታል እኮ ይላሉ ብያለሁ። እንዲያርጉ ደግሞ ትናንት መጣ አንተ ዶናልድ ትራምፕን ይሄ አርሶ ምናምን ብለህ ሙልጭ አርግታ ነገር ሊሆን ይችላል። ገብቶሃል? ለኛ ናቸው ባይ ዘ ወይ ዶናልድ ትራምፕ ለኛ ማለት በመታኮስ የሚያምኑ አይነቁም። ግን ሁኔታዎች ደግሞ እንትን ካለ ታሜ ነው የሚሉ ይሄ ኤለን መስክ ምን ያለው እንትና ማነው? ኤለን መስክ እኮ አንተ ትሪሊዮነር ምንድን ነው ትሪሊዮነር የመጀመሪያ ሆነ ይለዋል በዓለም ላይ ሆነ። እኔ ዓለም አቀፍ መነጠቅ አለበት ነው የምለው። አሁን እንደኛ ዝም ብሎ ይንቀሳቀሳል ማለት ነው እዚህ መሬት ላይ ወዴና ታበሰው ታምራት ወደ ዶናልድ ትራምፕን በደንብ ማወቅ አለብን። እሱና እሳቸው እንዴት እንደተሞላልቁ ታውቃለህ። የኢፒስቴን ፋይል እንዳይወጣ
ዶናልድ ትራምፕ ያደረጉበት ምክንያት ተመልከት። እንግዲህ ምን አይነት አንዱ ምን አለ፣ ገንዘብ ደስታን እንደማይገዛ በሱ ነው ያየሁት አለ። ትሪሊዮን ይዘህ ዝም ብለህ ስታየው ሰውዬ ደስተኛ አይደለም አለ። አብሮ በአንድ ደቂቃ በዛ ወቅት እሳቸው የእሱ ስም ስላለ ነው አለ ትራምፕ ዶናልድ ትራምፕን የፒስቴን ነገር ውስጥ አሉበት ብሎ ማለት መግደል ነው። እንዳይመጣሉ ዋይት ሀውስ እንዳይገባ ማን ጥበቃዎች እንዳይመጣና እንዳይገባሉ ዘጉ ማለት ነው። ግን በምን አጋጣሚ ነው ሲገናኙ ደህና ነህ ምንም ጨራሻውን አንግበውት ቻይና ሄዱም እንዴ ይዞት ሄዱ። ኧረ ቻይና አብሮ ሄዱ። ስለዚህ ዶናልድ ትራምፕ ታፍማል እና አሁን እሳቸው የመካከለኛው ምስራቅን የ3000 ዓመት እንትን እኔ እገለዋለሁ ብለዋል። ስለዚህ ኢራኖችንም ይህን ስምምነት ከሰጡም በኋላ ገንዘቡን እለቃለሁ ብለዋል። ደረጃ በደረጃ በማዕቀብ የተያዘባቸው ከዛ ማዕቀቡ ሲነሳላቸው ከዛ በኋላ ዶናልድ ትራምፕ በጠረጴዛ ስር የቀረበላቸውንም ታውቃለህ። እንዲህ አድርጋችሁ ብዙ ፕሮጀክት አቀርበዋል። ሌላ ኢራን በማዕቀቡ የራሱ የነዳጅ ሀብቷን ከኳታር ጋር ነው የምትጋራው። ውሃ ስር ትንጣለል የዓለማችን ትልቁ ሪዘርቭ ነው የሚባለው። እነሱ በጦርነት ላይ ነው ያሉት። ከስር እሱን እያለማች እየሸጠች ያለችው ማን ነው? ኢራን። ኳታር ነች። አታውቃትም እንዴ? በጣም ትንሽ ሀገር ካፌ ወደቀች ጥሬ ነው የምታክለው። ግን ያለ ሳር ሜዳ የማይካሄደውን እግር ኳስ፣ ያለ ባህሉ ያለ ስፍራው የማይካሄደውን እግር ኳስ ጭልጥ ያለ የመልክዓ ምድራዊ በረሃና የኳስ በረሃ ውስጥ እኮ ያመጣች። እኔ ኳታር ያለም እግር ኳስን ከዘጋጀች ጊዜ ጀምሮ አክባሪዋ አድናቂዋ ነኝ። እዛ በረሃ ላይ ታዲያስ እችን የምታክል ሀገር ካፌ ወደቀ ጥሬ የምታክል ሀገር ከኢራን ጋር የምትጋራው የተንጣለለ ምንድን ነው የተፈጥሮ ጋዝን እሷ ነች በከፍተኛ ደረጃ ይጠቀመችበታል። እነሱስ ሚሳ ሲታኮስ በላው በቀኝ ቅደመው በግራ ቅደመው ክበበው እዚህ ውስጥ ነው ያሉት። ስለዚህ ዶናልድ ትራምፕ ያመጡት ይሄ ሰላሙን ከመጣ ኢራን ወደ ተፈጥሮ ሀብቷ ስታይ የምዕራብ ቴክኖሎጂ ስታገኝ ቻይና መቼም ሳይታለም የተፈታ ነው። ስትቆፍር ስትመሳው በክልሉ ውስጥ እንደሷ የጎበረበት ሀብታም ነው። ትልቅ የተፈጥሮ ሀብት ትልቅ የቆዳ ስፋትም ያላት ሀገር አላት። አሜሪካም ደግሞ ብዙ የኮንስትራክሽን ዕቃ ይዛ እንድትገባ በጠረጴዛ ስር ሰጥተዋታል። ይሄ በግልጽ የታወቀ ነው። አሜሪካኖች ይኸው ነው ባህላቸው። በኢራንም በኩዌትም በምንም ታውቋል። ሌላው ቀርቶ ወደ 1000 ቦይንግ አውሮፕላን ቢያስፈልገን ብለዋል። እንበራለን ብለዋል ኢራኖች። ከዚህ በላይ ታዲያ ስራ አለ። ቦይንግ ማምረት ጀምራል። በእውነት እመብርሃን ትጨመርና ሰላማችሁን ትስጣችሁ። እንደዛ ይሄን ጊዜ እውነተኛው ኖቤል በእጃቸው ይገባል። ፕሮባብሊ የኖቤል ኮሚቴው ትራምፕ አባላሉ በትራምፕ ስም ይጠራ ብሏል። ይህን ሰላም ያምጡና እነዚህን ጥንታዊና ታሪካዊ ህዝቦች አብረው የሚኖሩ በእውነት ሰላም የሰፈነበት ምድር እንዲሆን ከልባችን እንመኛለን። ያችን አርጃኖ ደግሞ ኃጢአቷ የሚገለጽበት ጊዜ ያምጣል እንላለን። እንካም ቅዳሜ እንመኛለና መልካም ጊዜ። ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ0909 50 0050 እና በ0940 14 43 43 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ